አንቺን ባላይ አትመኝ ማትለምጂ ሌላ ገላ ሌላ ገላ አልጠረጥርም ምን ያላምንም አትጅም ከኔ ሌላ ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበል በያላችሁበት። ያው እንግዲህ ዛሬም ተመልሼ መጥቻለሁ። እኔ እኮ በጣም ግራ እየገባኝ ነው። እያያችሁት ነው ሁሉ ፎቶ። እኔ ትላንትና አሁንማ እኔ ራሱ ሁለት ምላስ እየሆንኩ እኮ ነው። ትላንትና ምንም ችግር የለውም ከባልደረባችሁ ጋር ፎቶ መነሳት ይቻላል ምናምን እያልኩኝ ብዙ ሰው አወራ ነበር እኔ ራሱ ማለት ነው። ግን እንዲህ ይሄማ ከጓደኛም ከባልደረባም በላይ ሆነብኝ። ምክንያቱም በዚህ ልክ ማች እየለበሳችሁ ምናምን ትነሳላችሁ። እኔ እኮ ኖርማል ፎቶ ነው የመሰለኝ። ማች እየለበሱ በየሩበት ምናምን አብሮ እንደዚህ የሆነ ባልደረባስ የለም እንደዚህ። እኔ ሳውቀው ከአንድ ባልደረባ ጋር ማች ለብሼ ምናምን አልታይም እንደራሴ ማለት ነው እንጂ ፎቶ ኖርማል ነው ብዬ ተናግሬ ነበረ። ግን አሁን ይሄ ከጓደኝነት በላይ ከባልደረባነት በላይ ሆነብኝ እንዴ! እኔ እኮ ጭንቅ ለፈራጅም ያስቸገረ ፈተና አምጥተው ግን እንደዚህ ረብሹ እነዚህ ልጆች እንደው ምን አርገናቸው ነው? እንደኛ በምን ጥፋታችን ነው? እንደው የራሳችን ኃጢያት ሳያንሰን በሰው ኃጢያት ገብተን እንደዚህ መከራችን መውጫጠን እንደዚህ ምንዛቅጠው እንደው በምን ፍርጃችን ነው? ኧረ በስመ አብ! በጣም ህዝቡን አወዘጋገቡት፣ ህዝቡን ወረኛ ያረጉት። በቃ ዝም ብሎ ያም የራሱን መላምት ያስቀምጣል፣ ይሄም የራሱን መላምት። እነሱም በቃ እንዲህ እንዲሆን ነው የፈለጉት። በቃ ድራማው እየተሟሟቀ እየተጋጋለ እንደዚህ እንዲሆን ነው በቃ የተፈለገው። እኛም ዝም ብለን አሁን ሌላ እንላለን። አሁን የሆነ ነገር ስና አይ እንደዚህ ነው ያን ስናገጥ አራራ እንደዚህማ አይደለም እንደዛ ነው በቃ እንደዚህ ነው የሆነ ሚዲያው ጠቅላላ ማለት ነው። ሁሉም የራሱን ሐሳብ እያመጣ በየግሉ በየፊናው መንጫጫት። እውነታው እኮ ያለ በቃ ዩላይና ፈጣሪ ላይ ብቻ ነው በቃ እውነታው ያለ። እንደው ብትገላግለን ምን አለበት እንደው እኛም እንደው ከኃጢያት ብንወጣ ዛሬ ሌላ ነገ ሌላ እያልን እየቀባጠርን እንደው ብዙ ፈተናዎች እንደው ባናሳልፍ ምን አለበት? እኔ የምለው ደግሞ ሌላ ነገር ልንገራችሁ። እንደው እንደኔ ሳቷሹ ንገሩኝ። እንደኔ ትላንትና ሆዷን ዙም እያደረገ ያየ ሰው አለ? እኔማ ካሁን እየተሸማቀኩኝ ግልጥ ባለ ቁጥር ማለት ነው። እኔ አንዳንዴ በዛም ሲዘዋወር ጨርቅ ነው እንዲህ ነው ፕላስቲክ ነው ምናምን ሲባል ስለምሰማ ልክ ሆዷ ግልጥ ሲል ዙም እያረኩ ፓውዝ አድርጌ ዙም እያረኩ በቃ ስለገብ ግን እኔ ምንም ሊለይልኝ አልቻለም። ላውቀውም አልቻልኩም። ግን እኔ አንድ ነገር የምናገረው ማለት ነው ያን ያክል ጨርቅ ቢሆን ወይም ፕላስቲክ ቢሆን በዛን ያክል ያን ያህል ኮንፊደንስ ኑሯት እንዴት ያችን ሹራብ ለብሳ ልትመጣ ትችላለች? እኔ አላረገውም። ሙሉ ቀሚሴን እየለበስኩኝ ሽፈንፈን እያልኩ መጣለሁ እንጂ እንዴት ነው ያችን ለብሼ ህዝብ ላይ ልዋረድ ልችል የምችለውን ነገር ማረግ? እኔ እንጃ ብቻ ሆዷ እኔ አላውቅም። ፕላስቲኩን ደግሞ እያዘዋወሩት ነበር። ይኸው ፕላስቲክ ነው እያሉ ያኛውንም የሷንም ሆዳ አብረው እያመሳሰሉ እያቀረቡት ነበር። እኔ ዙም አድርጌ ባዮ ምንም ሊመጣልኝ አልቻለም። በዚህ ኃጢያት አልገባም አላውቅም። ብቻ ግን በእጇ ደግሞ ማስክ ይዛ ነበር አይታችሁታል። ያንን እየለበሰች የምትዞር ማንነቷ እንዳይለይ ነው። እርጉዝ ስላልሆነች የሚያውቃት ሰው ምንድነው እንዳይላት ነው ያንን ለብሳ ተሸፋፍና ምትሄድ ይላሉ። ኧረ ተው ኃጢያታችን በዛ። ኧረ ተው በማናውቀው ነገር ገብተን አንፈትፍት። ኧረ በዛብን። እኛስ ተሰቃየን እኮ እንዴ! ማናመጣው ነገር የለም። እንደው አንዷን ስንጥር ይዘን ያችን ስንመዝ ያችን ስናሰፋ ያችን ምን ስንል ኧረ በስማም። እንደው አንዳንድ ሌባ ይሰርቅና ከባለቤቱ በላይን ያልኮነንም ይላሉ። ምክንያቱም ባለቤቱ የሰረቀውን ሰው ስለማያውቀው እከሌ ይሆናል የሰረቀኝ እከሌ ይሆናል ሲል
ኃጢአት የሚገባ ባለቤቱ ነው። እና ሌባ ምን ይላል? ከባለቤቱ በላይ እኔ አልኮነንም ይላል። አሁንም እኛ ከነሱ በላይ ኩነኔን እየወሰድን ያለን እኛ ነን፣ በማያገባ ገብተን እየፈተፈትን ማለት ነው። አሁን ስንቱ ሰው ነው እየተወዘጋገበ የራሱን መላምት እያስቀመጠ እንደው እየተሰቃየ ያለው። ኧረ በስመ አብ! እኔማ እንጃ ትላንት ያልኩትንም ዛሬ ያልኩትም ነገር ምንም የምደጋግምበት ነገር የለም። የሚያስደግምም ነገር የለም። አሁን ሌላ ነገር ታይቶ ከሆነ ሌላ እኔ እኮ ሰው ማለት ነው ፎቶውን ከየት ነው ፈልፍሎ የሚያወጣው? እንደው ከየት ነው እንደው በቃ የሞተን ሰው ብቻ እኮ ነው ጎትቶ ማውጣት ያቃተኛ ሰው። በተለይ የማዳም ቅመሞች እንደው ምቢቲ ይለያሉ ነው የምላቸው። በቃ ይለያሉ ከቅልጥፍናቸው፣ ከፍጥነታቸው፣ ከምናቸው እንደው ከየት ነው ግን ገብተው የሚያመጡት? ኧረ በስመ አብ ውርደት! እኔማ ችግር የለም ብዬ ነበረ። ይሄማ ባልደረባ ብቻ አይደለም የሚመስለኝ። እኔ ከባልደረባዬ ጋር እንደዚህ ማች እየለበስኩ በየቦታው ቤተክርስቲያን አልሄድም። እንዴት ቤተክርስቲያን ጓደኞቹ ጋር ሁላ ምናምን ይሄ ኖርማል አይደለም። እኔ ኖርማል ነው ብዬ ነበር። ይቅርታ ኖርማል አይደለም። እንግዲህ እግዚአብሔር አምላክ ለሁለቱም እንደው ነፃ ያወጣቸው። ውሸትም ከሆነ ለስራም ከሆነ የመጣች እንግዲህ እንጃ ፈምሳለች፣ ከጠበቀችው በላይ ፈምሳለች። ግን ብትፈምስም ይሄ እየተረገጠች ነው። እንደፈመሰች አትቆጥረው። በዛም እየተረገጠች፣ እየተሰደበች፣ እየተረገመች ሰውም እያስለቀሱ ራስም እያለቀሱ እንደዚህ መፈመስ እንደው በአፍንጫ ይውጣ፣ ጥንቅር ብሎ ይቅር ማለት ነው። እኔ ለስራ ከሆነ እሺ፣ ግን ይሄ ከዚህ በኋላ እነ ብሩኬ የሚታመኑበት ነገር የላቸውም፣ አይታመኑም። አንደኛ አስቀያሚ ስራ ነው ይዘው የመጡት። ይሄ ማለት በጣም አስቀያሚ ስራ፣ ለቤተሰብም የማይሆን እንዲህ በቃ ብቻ እንጃ። እግዚአብሔር አምላክ እሱ ነፃ ያወጣቸው። ስራም ከሆነ የራሳቸው ጉዳይ፣ የእውነትም ከሆነ እንግዲህ እንዳፈቀዳቸው። እኔ ምንም ማውቀው ነገር የለኝም። ቤተሰብ ሰላም ዋሉ።